ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ በጣም በአስገራሚና ነገሮች ሁሉ በጣም እንዴት ልበላችሁ ውጥንቅጡ የወጣ እንትን ውስጥ ገብተናልና በጣም አስገራሚ ነገሮች እንግዲህ እየወጡ ነው፣ እየዋሉ እያደሩ ማለት ነው። ዛሬ ደራሲና ዳይሬክተሩ ተገናኝተዋል ማለት ነው እና እንደውም ተዋናይ ምናምን ነገር ተገናኝተዋልና ሁሉም ነገር ፍርጥጥ እያለ ይመስለኛል። በነገራችን ላይ ከዚህ ፊት በነበረው ጊዜ እዚህ ድራማ ውስጥ እነ ሩታም እንዳሉ እነ ኤፍሬም እንዳሉ አውርቼ ነበር አይደል? ነግሬያችሁ ነበር። ፍቅር ብቻዋን እያደረገች እንዳልሆነ ነገሮቹ። ምክንያቱም ፈረንጁ ምስክር ነው። ድራማ ውስጥ እንዳሉ ፈረንጁ ምስክር ነው። ስለዚህ ነገሮቹ ዛሬ ፍርጥርጥ ተደርገው ወጥተዋል ማለት ነው፣ ተናግረዋል። ሩታና ኤፍሬም እንግዲህ በተቻለው መጠን ነገሮቹን ዲፌንድ ለማድረግ እና ከምንም ነገር ውስጥ ነፃ መሆናቸውን ለማሳወቅ ብዙ እርምጃዎችን ተራምደዋል። ከዚህም ፊት በነበሩት ቪዲዮዎች ሩታ በምትሰራቸው ቪዲዮዎች በምታወራቸው ንግግሮች በሙሉ ደግሞ ጉዳይ ውስጥ እንዳለች ያስታውቃል። ምንም ጥያቄ የለውም። ከፍቅር ጋር የሚገናኙበት ቪዲዮዎችን በደንብ አይታችሁ ከሆነ በጣም ያስታውቃል። በቃ ገብቷችኋል። ግን ደግሞ ሩታ እጅግ በጣም ትችላለች። በጣም ማለት ነው የምትገርም ተዋናይ ናት። ግን ደግሞ ትንሽ ደስ የማይሉ ነገር ደግሞ አለ። እላፊ ቃላቶችን መነጋገር በነገራችን ላይ የፈለገ ቢመጣ ለሚያልፍ ቀን ብላችሁ የማይሆን ነገር እንዳትነጋገሩ። በተለይ ሚዲያ ላይ እኔ ቃሉን አልደግመውም። ሩታ የምትናገራቸው ነገሮች ቃላቶች በጣም ውይርድ ናቸው። ሩታ ንግግሮችን ባይዞዬ አንዳንድ ጊዜ አንዳንድ ነገሮች ሊያናድዱ ይችላሉ። ሩታ ምናልባት ዛሬ ፍቅር እንደከዳቻት አድርጋ አስባ ሊሆን ይችላል በዚህ ልክ የተናደደችው ማለት ነው። እና ነገሮች ሁሉ እንግዲህ ግልጥልጣቸው ወጥቷል። ዛሬ ፍቅር ዱብዳ ነው እንግዲህ ያወረደችው ማለት ይቻላል። ኤፍሬምና ሩታ በዚህ ያክል ነገር አልጠበቁም ነበር፣ ምንም ጥያቄ የለውም። ግን ደግሞ ለአብርሃምም መማር ያለበት ነገር አብርሃም እንግዲህ አይማርም። ቀድሞውንም መኪናው ስላለው ጉዳይም በግልጽ አውርታለች ማለት ነው። የመሳሳም እንዲመስል እንጂ አልተሳሳምንም ብላለች። ግን የተሳሳሙ ነው የሚመስለው። ግን ደግሞ በጣም ኖርማልን እንደሆነና ምንም ያለ በሰላም አብርሃም እንደሸኛት የሚያሳየን ተናግራለች ማለት ነው። አብርሃም እየሸኘህ ነበረ፣ ኖርማል ምንም የሆንከው ነገር የለም ብላለች። መገናኘት ትክክል እንዳልሆነ ለዚህ ነው የነገርን የነበረው። ገብቷል። መደበቅ የለብም። እና ሩታ እንግዲህ ነገሮቹን ለማስቀየስ ችግሩ እኔ ማቀው ነገር የለም በማለት ጉዳዩን ለማስቀየስ ያላደረገችው ጥረት የለም። አዎ ይሄ ሁሉ ድራማ ግን በዋናነት እንግዲህ የደራሲው ባለቤት ደራሲውን ስትደርስ የነበረው ሩታ እንደነበረች በግልጽ ፍቅር ዛሬ አጋልጣለች ማለት ነው። እና በጣም ከባድ ነው እውነት። እና ትወናውን ደግሞ ለፍቅር እና ለኤፍሬም ትወናው ተሰጥቷል። የትወናው አጋፋሪ ደግሞ አብርሃምና ሄርሜላ ሆነዋል ማለት ነው። እና እነ ዳኒ ምናምን ነገር ገብተዋል። በቃ ነገሩን ለማሟሟቅ ማለት ነው። አይከብድም ግን አይከብድም። ዛሬም ቢሆን አብርሃም ጥፋተኛ ነው። እነሱ ማግኘት ላይ ጥፋቱ የነሱ ብቻ አይደለም። አንተ ቀለበት ውስጥ ስለገባ ነው እነሱ በቀላል ያገኙ። ስለዚህ አሁን የሚድበሰበስ ነገር የለም። እነሱ ይሄንን ነገር አደረጉ አላደረጉም፣ ግን አንተ በተግባር እነሱን ተባብረሃቸዋል። እንግዲህ ሆቴል ስለነበረው ነገር እዛ ሩም ውስጥ ስለተገኙበት ነገር መድኃኒት እንደሰጠችው የእንቅልፍ መድኃኒት እንደሰጠችው እና ይሄንን ደግሞ በደንብ እያወሩ እንደሆነ ያደረገችው ተመካክረው እንዳደረጉ ተናግራለች ፍቅር ማለት ነው። በነገራችን ላይ አንዳንድ ሩታ እንግዲህ እውነቷን አይደለም ሩታ እዚህ ውስጥ የለችበትም ምናምን እንኳን እንዳንል የሚያደርጉን ነገሮች አሉ። ነገሮቹን ሩታ እውነት እንዳላት ለማስመሰል የምታደርጋቸው ጥረቶች፣ ስድቦች፣ እንደገና ደግሞ መረጃ እንኳን ከቴሌ ይውጣ ሲባል አያስፈልግም። በነገራችን ላይ ሩታ ተጠንቅቃ ነው ታውቃላችሁ
እያንዳንዱ ነገር የምታደርገው ምክንያቱም በፍቅር ላይ እምነት የላትም ቀድሞውንም ማለት ነው። ፍቅር የሆነ ታይም ላይ እንደምትከዳት ታውቃለች። ፍቅር በጣም ከባድ ሰው ናት። ያስኳት ስትሉ አትያዝም፣ ምልጭ የምትል ሰው ናት። ስለዚህ ፍቅርን በጣም ስለምትፈራት እያንዳንዱ መረጃ በማጥፋት ነው ስራውን ሲሰሩ የነበረው ማለት ነው። ይሄ ግልጽ ነው። ነገር ግን ይሄ እያንዳንዱ መረጃ ለማውጣት ግን ከቴሌ የድምፅ ሪከርድ የተደረገበትን ማውጣት አለብን ስትል አብርሃም መውጣት አለበት ምናምን ሲል እንዳይወጣ እያከላከለች ነበር ሩታ እያከላከለች ነበር። እና ይሄ አንድ ምስክር ነው። ገብቷችኋል? አንድ ምስክር ነው። እና ባለፈውም ስለ ቴክስቱ እያንዳንዱ ነገር ምናምን ስለምትለው ነገር እንደገና ዋናውን ሐሳብ በቴክስት ለማስቀየስ ሁሉ ሞክራለች። ቴክስቱ ማን የጻፈልኝ? እሺ ስለዚህ መልስልኝ ምናምን። ስለ ቴክስቱ ባለፈው አውርታችኋል። ድጋሚ ማውራት አያስፈልግም። ነገሩን ዛሬ መውጣት ያለባቸውን ነገሮች ጊዜ እንዲይዝ ማድረግ አያስፈልግም ነበረ። ባለፈው ተጨቃጭቃችኋል። ፍቅር እንግዲህ ዛሬ ኑዛዜዋን ተናዛለች። ለሄርሜላ እውነቱን ተናግራለች። ለሩታ ብዬ እንደሆነ ዛሬም ቢሆን አብርሃም አይጠቅምሽም ብላታለች። ይሄን ሁሉ ያደረግነው አንድ ላይ ተነጋግረን አንቺና አብርሃምን ለመለያየት የሰራነው ስራ ነው ብላት በጣም በደንብ አድርጋ ነግራታለች። ሄርሜላን ግራ እስከምትጋባ ድረስ ማለት ነው። አይገርምም? ግን እጅግ በጣም ይገርማል። ቤተሰቦቻችን አሁንም ማወቅ ያለብን አንድ ነገር አለ። እኔ ለሄርሜላም ለአብርሃምም የምነግራቸው ነገር ይሄ ነገር አሁንም አውቀው አንድ ሰው መልካም ሰው መስሎ ወደነሱ አብርሃምና ሄርሜላ የመታረቅ ጫፍ ላይ ስለሆኑ ወደነሱ ለመቅረብ ለምሳሌ ፍቅር ድጋሚና አብርሃም ህይወት ውስጥ እንድትገባ እያመቻቹ ሊሆን ይችላል። ይሄ ጸባቸው የውሸት ሊሆን ይችላል፣ ድራማ ሊሆን ይችላል። አብርሃምና ሄርሜላ ማወቅ ያለባችሁ አንድ ነገር አለ። ፍቅር እንዲህ ስላለቻችሁና እውነታውን ስለተናገረች ወዳጃችሁ ልትሆን አይገባም። ጠላትን በሩቅ ነው። እባብ አንዴ ይነድፋችኋል። ሁለተኛ የሚነድፋችሁ ከሆነ ለሶስተኛ ጊዜ ከነደፋችሁ እናንተ ናችሁ ችግር ያለባችሁ። ስለዚህ ፍቅር ተመልሳ የእናንተ ወዳጅ መሆን አትችልም። ከቀረበቻችሁ እንደገና ሌላ ነገር ወዳጅ መስላ ሌላ ነገር ልትሰራ ሊሆን ይችላል። ስለዚህ አሁንም ስለነገረቻችሁ እሷ መልካም ናት፣ እሷ ጥሩ ናት ብላችሁ የማይሆን ስህተት ውስጥ እንዳትገቡ፣ አቅርባችሁ ወዳጅ እንዳታደርጉ። በሩቁ የተሻለ ስለሆነ ማለት የተወዳችሁና የተከበራችሁ ቤተሰቦቻችን የዛሬው ለየት ያለ ነው። ለዚህ ቤት አዲስ የሆናችሁ ቤቱን ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ከኔ ጋር ቆዩ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስከ መጨረሻው እዩ ቪዲዮውን። ወደ ቪዲዮ ውስጥ ያው ሩታም ኤፍሬም መተዋል፣ እነሱ ያብራራሉ እና እስካሁን እያደረግነው የነበረው ነገር እኔ ሩታ ኤፍሬም ተቀረባበረ ሴራ ነው። እኛ እንግዲህ ምናልባት ሩታንም የጠራችሁ አንድ ቅድም እንዳልኳችሁ ለድራማ ሊሆን ይችላል። ሁለተኛ ደግሞ እንደባለፈው ሩታና ያው ሄርሜላን ቢስላለች አሁን ሩታና ኤፍሬምን ጠርቼ በቃ አብርሃምን እንዲያደረግነው እኛንን ብለው እናጨሰዋለን ብለው አስበው ሊሆን ይችላል። ሩታ ግን ብዙ ቤተሰብ ተቃውሞ ስላደረሰባት ነፃ መሆን ፈለገች። እንደዛ ነው የሚመስለው፣ ግን አልሆነም ነገሩ። ራሳችን የጻፈው ድርሰት ነው፣ ይሄ ሁሉ ነገር ውሸት ነው። ሩታም ኤፍሬምም አሁን መናገር ትችላላችሁ። እነሱ ያምናሉ ብላ ነበር የጠበቀችው። ነገሩ ግን ተገላቢጦሽ ነው የሆነው። እነሱ የምናቀው ዱዲት ነገር የለም አሉ። አይገርምም? እኔ ከዚህ ነገር ውስጥ እጄን ማውጣት ፈልጋለሁ። ለምን ብለሽ ነበር? ለምን ብለሽ ነው ነገር ታደርጉ ነበር? እንዴ ይቻላል እንዴ? በጣም ከባድ እኮ ከባድ ድራማ እኮ ነው። የሰው ህይወት ለመበጥበጥ በዚህን ያክል ደረጃ ኧረ ከባድ እኮ ነው። ነምር አንድ ላይ ለመሆን ሄርሜላ እናንተን ደግሞ ለመለያየት። በነገራችን ላይ እንግዲህ ፍቅር ባለፈውም ብላለች። ባለፈውም በተፈጠረው ድራማ ሩታና አብርሃምን አንድ የማድረግ አላማን ኑሮዬ ነው የመጣሁት። ሩታን ላግዛት ነው የእናትነትን ቫሊ ወይም ጉዳት ምኑን ስለማቀው እናት ስለሆነ ስላግዛት ነው የመጣሁት ብላለች። አሁንም ተመሳሳይ ነገር ነው ያደረገችው። አይገርማችሁ?
አንድ አብርሃም በስነ ስርዓት ተጣጣት እንደሆነ ነው ያወራቻለችው። ስለምን እውነት ነው እኮ ምን እንደሆነ ተረጋግጡ። እስከዛሬ ድረስ እያደረጋችሁት እየፈጠራችሁ ስለነበረው ነገር ያምናሉ ብለህ ነው። በነገራችን ላይ ባለፈው ስለተጃጃልከው ወይም ደግሞ ባለፈው ስለተፈጠረው አብርሃም ራሱን ስቶ እንደ ግመል ሲጎተት የነበረበት ጊዜ ታስታውሳላችሁ? ያንን እንኳን ሊያምኑ አልቻሉም። ሌላው ቀርቶ ማለት ተድበስብሶ ነው የቀረው። ስለዚህ አሁንም ያምናሉ ብለህ በፍጹም እንዳታስብ። አሁን ተፈስሙ እንዳትሞክሪው እኮ ምን እንዳደረገ ምንድን ያደረገው ምንድነው? ምንም ይሁን ሩታ እንግዲህ በጣም ከባድ ሰው ናት። እውነት ለመናገር እኔ ወይ አብርሃም ተሰብስቦ እሷ ጋር ቁጭ ቢልም ሰላም አትሰጠውም። አብርሃም ቢሄድም ሰላም አትሰጠውም ሩታ። አብርሃም ሩታ ባለችበት አካባቢ ላይ መኖር በፍጹም አይችልም። ከባድ ነች እሷ። ሁላችሁ ምንም ግራ የሚያጋባ ነገር የለም። አሁንም ድራማ እየሰራን አይደለም። አትኮሳተሩ። ያለውን ነገር እየተናገርኩ ነው። እያስፈራሯት ነው። ሩም ተወዳንታ አፍሽ ተቀመጥሽ በስነ ስርዓት መናገር ያለብሽን ተናገርሽ። ትናንትና ማፍሽን ስትከፍቺ ዝም ያልኩሽ ሴት ልጅ ነሽ። ክብርሽን ጠብቂ ብዬ ነው። በማስፈራራትም እውነትን ለመደበቅ መሞከር ልክ አይደለም። የህሊና ወቀሳ ራሱ ያመጣል። ያረጋችሁ ስላለው ነገር ሁሉንም ነገር እያዳመጠች ነው ያለችው እኮ። ምንድነው አብራችሁ እየሰራችሁ ስለነበረው ነገር እኔና ሄርሜላን ለማለያየት ያው ሁሉ ነገር እናደርጋችሁ። እኔና ፍቅርን አንድ ላይ ያደርጋችሁ አልጋ ላይ እንዳስተኛችሁ ሁሉንም ነገር። በነገራችን ላይ እነዚህ ሰዎች እንግዲህ ባያደርጉትም እንኳን ለማመን እንቸገራለን። ምክንያቱም ኤክስፒሪየንሳቸው በተንኮል የተካኑ ስለሆኑ እያንዳንዱን ነገር የሚያደርጉት ነገሮች በሙሉ ድራማ ስለሆነ እነሱን ለማመን እንቸገራለን። ሰው እንደ ልምዱ ነው የሚጠራው። ሰው እንደ ሞያው ነው የሚጠራው። አናጺ ለሚፈልግ ስራ ሸማኔ አንጠራም አይደል? በቃ ስለዚህ ይሄ ደግሞ ለነሩታ ስራቸው ነው። አዝለነው እሺ ሹሩ ብለን ሌሎች ምን ይገርምሽ አሳብሽን በደንብ የምራችሁ ነው የተፈጠረውን ነገር አብራችሁ ነው አይደል? ነገር ልጅቷ ጭራሽ ተደናገጠች። ይሄም ሌላ ድራማ እንዳይሆን አብርሃም ጠንቀቅ በል፣ ችግር ውስጥ እንዳትወድቅ ማለት ያውላችሁ አቃለ መጀመሪያ ነገርኳችሁ። ምን ለመናገር እዚህ እንደጠራዋችሁ አብርሃም ምን እንዳለ አልነገርኳችሁ። ፍቅር እንግዲህ ለማሳመን ያክል ምናልባት እንግዲህ ወደ ዳጊ ልትመለስ ሊሆን ይችላል። የፈጠርኩት ነገርም የለም ብላለች። ዳጊንም ትላንትና ጓገጭ ብላበት ነበር ታስታውሳላችሁና አሁን ወደ ዳጊ ለመመለስ እያደረገች ያለች ይመስለኛል። ምክንያቱም ቤተሰቦቼም እያደረኩት ባለው ነገር በጣም ተቃውሞ ቀርቦብኛል። ነገር ግን የዋና ሴራዋ ባለቤት ሩታ ብትሆንም እኔ ከእንደዚህ ያለ ነገር መውጣት ፈልጋለሁ ነው አሁን የፍቅር ሐሳብ ማለት ነው። ገባችሁ? የኔንም ሳይዱ እኔ እየተጎዳው ነው። ስለዚህ በቃ ማስመሰሉን አቁሙና ተናገሩ። በስትክክል ጨርሽ ነው እንዴ የምትጎዱ? መጀመሪያ ኧረ ይሄንንማ በደንብ ታውቁታላችሁ። እናንተ እኮ በደንብ ታውቁታላችሁ። ባለግሽ ናት ተቆም ነበር እንዴ? የፈለግሽውን ነገር አድርገሽ ከጨረሽ በኋላ እንዴ ሲጨርሽ ነው ሰበብ ወደኛ ታረጊው? አፍህን ቆጥብ። አፍ ስለመቆጠብ አንቺ አታስተምሪኝሽ ወይ? አንቺ ምንድነው የሚባለው? የእንትኑ ተቀምጦ የእንትኑ ተንጣጣ የሚባል ነገር አለ አይደለ? እና ኤፍሬም እንግዲህ መስጊድም በላ አንድ ጊዜ እና ለምን ችግር የለባቸው እኩል ታራ ያላደረኩት ነገር ካደረከው ነገር ኮነት ነገር ኤፍሬም ይሄን ከማድረግ ወደ ኋላ አትልም። ያንተ ድራማ እንደሆነ ምንም ግልጽ እኮ ነው። በደንብ ይታወቃል። ያንተ ድራማ እንደሆነ በደንብ ይታወቃል። የጋራችሁ ነው። ከመጀመሪያ ጀምሮ ተነጋግረን ቪዲዮ ራሱ ሲቀረጽ ፈረንጁን እነሱ ናቸው ያናገሩት። ፈረንጁን ከየትም አግኝቼው አላውቅም። ይሄ ታዲያ ምስክር አይሆንም? ፈረንጁን ገና ከመጀመሪያው በፈረንጁ ካስቀረጹ ፈረንጁና ፍቅርን አንድ ላይ አይተናቸው አናውቅም። በነገራችን ላይ አንድ ላይ አይተናቸው አናውቅም። ፈረንጁ ሁሌም ከሩታ ጎን እንደሆነና ቪዲዮንም ደግሞ ቀርጾ እኔ የቀረጽኩት ብሎ ከዳኒና አብርሃምን አግኝቶት እንደነበረ ከሩታ ጋር የምናውቀው ጉዳይ ነው። አዎ ምንም ጥያቄ የለውም። ስለዚህ መሸሹ አያዋጣም። እውነቱን መናገር ግን ያዋጣል። ይቅርታ መጠየቅ ይሻላል። ፈረንጁ እንዲቀርጻኝ ከእኔና ፈረንጁ ሄድን። አንተ ስሸኛኝ የሆነ ፈረንጁ ተደብቆ የሚቀርጽበት ቦታ እኔ ሳልደርስ ደርሻለሁ ብዬ የወረድኩት ፈረንጁ እንዲቀርጸን የተስተካከለ ቦታ ላይ ነው እንጂ ሌላ ምንም አይደለም። ለምሳሌ ይሄን ሳታምኑ ይሄንን ማናምንም ትላላችሁ። ባለፈው እኮ ፈረንጁ እንዴ ልክ ነው ምናምን ስትሉ እኮ ነበረ። አንድ ማሳመኛ ከፈለክ እኔ ፈረንጁን ከየትም አላውቀውም። እንዲቀርጽ ያደረጉት እነሱ ናቸው። ግን እናንተ መክዳት አሁን ማለት አስፈላጊ ነው? እኔ ምንም ላገኝ እኮ አይደለም እዚህ የመጣው ሰላም በዚህ መንገድ አይመጣም። በነገራችን ላይ ሰላም እንደዚህ አይደለም።
ፍቅር ሰላም ለማምጣት በዚህ መንገድ አይኬድም። ልክ አይደለሽም። ሌላ ነገር ይሄ መኪናው ስለተፈጠረው ነገር ነው አይደል? እሺ ስለ ሩሙም ነገር አይቻለሁ። ስለ ሩሙም ከጎንና ከጎን እንዳደረን እኩል እንድትገባ እሷ ታውቃለች ሁሉ ነገር ሩታ። አያችሁ አንድ ላይ አላደሩም። ያንን ራቁት ከላይ በኩል ያለውን ብቻ ቲሸርቱ እንዲያወልቅ ተደርጎ ቪዲዮም ፎቶም የተነሳው። ከዛ ውጪ ግን ምንም የተፈጠረ ነገር የለም። ባለፈውም ብያቸዋለሁ። በነገራችን ላይ ምንም ነገር ላይፈጠር ይችላል ብያቸዋለሁ። አብርሃምን ማስፈራራ ቪዲዮ ሊይዙበት ሊሆን ይችላል ብያቸዋለሁ። በተለይ ምክንያቱም ቪዲዮ ኮል ማውርተናል። ያማዳል እንዴ ቀውስ ሩሙ ውስጥ ራሴን እስከማላቅ ድረስ ምን አድርገሽኝ ምንድነው ባይዛው ማለት ነው። ምንም አይገርም አልሆንክም። ይሄናል ግን አንደኛ መኪና ውስጥ ምን በስተክል ነው የተባባልነው። ግን እኔ አስመሰልኩኝ ካሜራ ባለበት ትይዩ በቃ የጋራ ድራማ ስለነበረ አስመሰለች ማለት ነው። በቃ አስመሰለች። ጥፋቱ የማን ነው? የአብርሃም። ለምን አገኛት? ፍቅር እኮ ማለት እሱና ሄርሜላ ለመለያየት ብዙ ድራማ የሰራች ሴት ናት። ስለዚህ ድጋሚ ማግኘቱ ልክ ነበረ? አልነበረም። ዛሬም ቢሆን አብርሃም ጥፋተኛ ነው። ይቀጥል ደግሞ የሩሙ ደግሞ ማታ 2 ቀን ምናምን ባይዘው ያላሳለፍንም ግን 1 ቀን ነው። 1 ቀኑም ላይ ግን ልክ ራስን እንድትሰጥ የእንቅልፍ መድኃኒት ሰጥተናል። ይሄ ልጅ እኮ ገደሉት። እውነት ገደሉት እኮ ሞቷል እኮ ይሄ ልጅ። ሰጥቻለሁ። እሺ ማማን ይፈታ እንዳታወሪ ፍቅር ማማን ይፈታኝ። ሶስቱም ያውቃሉ። እኔ የጨመርኩት ሶስቱም ያውቃሉ። ሁሉም ታውቆ ጉዳቸው ተዝረጠረጠ። እንግዲህ ከዚህ በላይ መዋረድ የለም። እውነት እኔ ምንም ማደርገው ነገር የለም። እነሱ ሳያውቁ ካለ እነሱ እውቅና ውጪ እኔ ማደርገው ነገር የለም። ባይዛው ወይ ተጣፊ ነሽ በፈጣሪ ነሽ። ልጠይቅሽ አሁንም ልጠይቅሽ እሺ መኪናው ውስጥ እንደተሳሳመን የመሰለ ቃል አረ በጣም እነ ሩታ ግን በጣም ከባድ ናቸው። እውነት እኔ እንደዛ ፈገግ ብዬ ምናምን እንደዛ እንዳወራሽ አደረግሽኝ በምንድን ነው? እሱን ማወቅ ፈልጋለሁ። እሱን እንኳን ተው አታስተባብል። ጤነኛ እንደሆንክ እየተነገረ ነው። ጀምር ኖርማል ጤነኛ ንግግር ነበር እያወራን የነበረው። ባይዛው ምንም አልሆንክም። የዛን ጊዜ ምንም ነገር የለም። መንገድ ተቀራርቦ ልናወራ እንጂ አብራ አውርታል። በቃ አለቀ። እሱንም ደግሞ አላቅም ምናምን አትበል። አላቅም በቃችሁ እናንተ አወራችሁ ተንጫጫችሁ። አንቺ ደግሞ ስራሽን ልክ ሲደረስብሽና እነሱ ሊከሱሽ ተታሰሪ እንደሆነ ሲገባሽ ነገሩ ወደኛ ማንም አያስረኝም። ባይዛው በነገራችን ላይ ቢያሳስራት አብርሃም ከዚህ በፊት ያሳስራት ነበረ። ይሄ ፍቅር ላይ ማሳሰር ሐሳቡ የለውም። ሊያሳስራት አይችልም። ያዝንላታል። በነገራችን ላይ አብርሃም ማለት ነው። ኦፍ ኮርስ ሊታዘንላትም ይገባል። የልጅ እናት ናት። እሷ ብትታሰር ለልጇ እሷ ነች ያለችውና ግን ደግሞ ድርጊቱ ደግሞ ይቅርታ የሚያስብል አይደለም። ምንም ስላደረግኩኝ ማንም አያስረኝም። የራቁት ፎቶ ይዘህ ባህል ብለሽ እያሳየሽና እያስፈራራሽ የነበርሽው እኮ አንቺ ነሽ አይደለ? ዛሬ ደግሞ እናሳስርሻለን ወይም ደግሞ ወደ ህግ እንሄዳለን ስትባይ ነገሩን አብተሽ እኛ ላይ ድፍድፍ አደረግሽው። እንግዲህ አሁን አጽያቱ ወይም ደግሞ ጥፋቱ የመወራወር ማለት ነው። ሴራው አሁን ፍቅር ወደ እነሱ ትወረውራለች፣ እነሱ ደግሞ ወደ እሷ ይወረውራሉ ምናምን ነገር መሀል ላይ ማለት ነው። አስቡት። የመረብ ኳስ አደረጉት እኮ ከልብሽ ነው ነገር ነው። ከልቤ ነው። አንቺ ያምሻል እንዴ? ለኔ ብለሽ ከአብርሃም ጋር ተሳሳምሽልኝ። እንዳልተሳሳም እኮ ታውቂያለሽ። አንቺ ትወና እንደሆነ ተሳሳምኩ። ትናንትና እኮ እየከድሽኝ ነበር። አልተሳሳምኩም ነበር እንዴ? ሁሉንም ነገር ተነጋግረን ነበር እያደረግን የነበረው። ትናንት እንዲህ ነው መከዳዳት። እንግዲህ አንዳንድ ጊዜ በጋራ የሰረቁ ሰዎች ክፍፍል ላይ ይጣላሉ። ስለዚህ አሁን ሩታና ፍቅርም ያደረጉት ይሄን ነው። እና ቪዲዮ ኢቨን ተነጋግረን ነው ያለችው። አዎ ተነጋግረን ነው። የትላንትናውን ቪዲዮ ራሱ ተነጋግረን ነው። ሽምጥጥ አይናውጣው ነሽ እንዴ? ስራች ነጂ ሩታ የምርሽን ነው? ኤፍሬም ይሁን ግን አንቺ የምር ከልብሽ ነው ያደረኩት ነገር ይኸውልሽ። ምን ወዲያ ማለት ፊት ለፊት ኧረ ሩታ በጣም እኮ ነው የምትችይው። እውነት በጣም ትችያለሽ። እውነት ሰው ተንኮል ይሳካለታል በዚህ ልክ በጣም ነው ማምነው። ያላደረኩትን ግን ላምንልሽ አልችልም። አንተ እሷን ብለህ ፈቅደዛ ሸኝታት ወርደ ወሰነ ነገሩን እኔ ላይ ልትለጣጥፍ ነው። ለአንተ መልከስከስ ኤቭሪዴይ እኔም ተጠያቂ ነኝ። እውነት ሁሌም እንግዲህ የምትለው ይሄንን ነው። እኔ ለአንተ ላጠፋኸው ነገር ምናምን ተጠያቂ ነኝ ምናምን ነገር ላደረግሽው ነገር ነው ተጠያቂ የምትሆኚው። በነገራችን ላይ አለሽ በዚህ ልክ መቸኮል አይደለም። አንዴ በእናታችሁ ስትጋለጥ ተረባርበው ፍቅር ላይ መጫን ማለት ነው። ተረጋጋው። ሰማው ረጅም ሰዓት ቆሜ ያዳመጥኩ። አንተ ስላደረኩ ነገር እና እኔ ሪስክ ሁሉ አንቺ እኮ አወራሽ አንዴ። አንተ እንደፈለክ አውራ እንደፈለክ ለፍለፍ። አንተ አዲስ አይሆንብኝም። አዎ ኤፍሬም እንግዲህ መቼም የማይቀየር ሰው ነው። ከሩታ ጋር ሁሌም እንደው ተንኮል እየሰራ የሚኖር ሰው ነው። በቃ እውነት ሩታ ግን እኔ ለዛ ሁሉ ነገር ይሄ ነው መልሴ። ውለታን እንግዲህ በኩበት መለሰችላት ማለት ነው። አይገርምም? ያላ አብራም ስማኝ ሜሪ ማለት ነው። ጭንቅላቷ እየተጠቀመችበት ሊሆን ይችላል። ትናንትና አግኝተናት ሰዎች ሙሉ እኛን እያደረጉ ነው። ተወቀሽኛ
ስለ ተወቃሽ ስለሆናችሁ ነው ዛሬ ማመን የከበዳችሁ። ለዛ ነው አይደል ያደረጉ ነው ብለን አናገራታለን። ሜቢ እሱ ነገር አግዟት ነው ዛሬ እንደዚህ እያለች ያለችው። እሺ ስለ ጻፍክልኝ ቴክስት እናውራ። ስለ ቴክስቱ እኮ ባለፈው አወራችሁ እኮ። ዛሬ ማውራት ለምን ያስፈልጋል እንዴ? ድጋሚ ማውራት እኮ አይጠበቅባችሁም። እሷ ልጅ የጻፈችልኝ እሱ ስለምን ቴክስት አላችሁ? እሺ መረጃዎች ሻሻይ እኛ ካንቺ ጋር ተጻጻፍንበት ካንቺ ጋር ቮይስ አወራንበት እንደዚህ ለማድረግ ያወራንበት ነገር ሳይሳይ ምክንያቱም መረጃ እየያዛችሁ እንዳልሆነ ስለምታውቁ ነው እናንተ ራሱ የጠይቃችሁት። መተማመን ነበረ፣ እሷ ጋር መተማመን ነበረ። እናንተ ግን እሷን ስለማታምኗት በጥንቃቄ ነበረ ስትሄዱ የነበሩት እያንዳንዱን ነገር በማጥፋት ተገናኝታችሁ ነው ማለት በስልክ ነው ኖርማሊ እንደዋወላለን አንዳንዴ እንገናኛለን። ሩታ ለምንድን ነው ይሄን አለመከጀው? አልተገናኘንም። ኧረ እባክሽ አልተገናኘንም። ተገናኘን። በትን ታሳይኛ ሩታ ግን ከልብሽ ነው? አዎ ከልቤ ነው። ስለተፈጠረው ቴክስት ለጻፍክልኝ ቴክስት ልትነግረኝ ይችላል? ከባድ ክህደት ያኔስ ምንድን ነበር? እሺ ምንድን ነው? አብርሃም ሊያብድ ነው። ተከብኝ ነው እንዴ? ምንድን ነው ታሳብ? አዎ እንግዲህ ጥግህን ካልያዝክ አይቀርልህም። አንተ በሰራው ግፍ ነው አንተ የምታበው እንጂ እኔ በራሴ ምንም ላደርግ አልችልም። አንተ ግን በሰራው ሰው ያቀለልከው ነገር ገና ልትጨልፍ ትችላለህ። ቻለው እንግዲህ አንተ ልጠይቅ የጻፍክልኝ ቴክስት ምንድን ነው? እኔ አላውቅም። እሱን ነግሬሻለሁ። እስቲ ሙሽ በለኝ ከሃዲ ሌባ። ኧረ አይባልም ከሃዲ ሌባ። ኧረ ቃሉ ራሱ ይከብዳል። እውነት አብሮ ለኖረ ሰው እኮ በጣም ከባድ ነው እውነት። ኧረ አይባልም፣ በእውነት አይባልም። ኧረ ሩታ ግን ንግግርሽ በጣም ውርድ ናቸው። ፍቅር አንቺ ስለሰራሽ ይበቃኛል። አትጩሂ። ባይዘው መብቴሽ ምን ላይ የመጨው ይኸውልሽ፣ አንተ ግን ልንገርሽ፣ አንተም ብትሆን እዛች ጋር የዋሻው ቴክስት አጻፍኩኝ ብለህ ካድከው ሁለታችሁ ተመሳጥራችሁ ያደረጋችሁት ነገር ነው። ጭራሽ ነገሩ እኔ ላይ እንዲለጠፍ ስለፈለጋችሁ። ኧረ ሩታ እንደዚህ አታስመስል። በመድኃኒዓለም ረፊ በጣም ታግሽ። እንግዲህ ስለ መድኃኒዓለም እያለቻት በዚህ ልክ መድኃኒዓለም ይፋሽ ማንን ነው እያስመሰለ ያለው? ማንን ልመነሽ? አንቺ ነሽ እያስመሰልሽ ያለሽ እነሱ ናቸው እያስመሰሉ። አብርሃም ለከው ማመን ትችላለህ። አይመለከተኝም። በቃ እመን፣ ያመንከውን እመን። አይመለከተኝም። ሴቶቹ ተደባደቡ ይላችኋል። ይሄ ነው እንግዲህ አብርሃም እውነት አለሽ አይደል? አለኝ። ይኸውልህ በስልክ አውራሽበት አለ አይደል? እያንዳንዱ ነገር በስልክ ካላት አውጣ እኮ ቴሌ ሄደን እኔና አንቺ ነገር ቴሌ ሄደን እያንዳንዱ እንከን እናስወጣለን። አዎ ቴሌ ሄዳችሁ አውጡ። በቃ ይሄ ቀላል እኮ ነው እውነት። ድምፁ መውጣት ይችላል። ያስወጡ በቃ ይቻላል። አያስፈልግም። ሩታ ደግሞ አያስፈልግም። እሱ ለምን ሚስጥር ይወጣላ? ይቻላል። እየተደዋወልን ነው። እኔ የምቀዳው ምንድን ነኝ? ለምን ቴሌግራም የለንም? አናወራ ትደንቃለሽ። እሱ አያችሁ፣ ኖርማል የተደዋወል ነው። እንደሌለ ታውቃለች፣ መረጃ እንደሌለ ታውቃለች። በሌላ መረጃውን እያጠፉ ስለሆነ ማለት ፊደንስ ቴሌግራም ላይ እናወራለን አይደል? አውጫ እናወራ። ቢያንስ ትናንት ወዲያ እራሱ እኮ ቤትሽ መጥቻለሁ። ለምንድን ነው ሩታ ሌላ ነገር የምትፈጥሪው? እሺ ከትናንት ወዲያ ቤትሽ መጣለች። አልመጣችም። እሷ ግን የሚገርማችሁ ነገር ለምን ጥበቃዎቹን አንጠይቅም? መሄዴን ምስክር ይሆናሉ አለች። ታች ራሱ ግራውንድ ላይ ጥበቃዎቹ ደውላ አስገቧት ብላ ነው። አልመጣችም። እርግጠኛ ነሽ? 100% እርግጠኛ ነኝ። አንቺ አልመጣችም። ኧረ ተይ አትቅጠፊ በዚህ ልክ በብዙ ነገር። ኧረ በጣም የለየለት አንተም እሷም ለምንም ነገር እንደማትመለሱ ጠንቅቄ አውቃለሁ። ከእናንተ ይልቅ እኔ እንደውም እሷን አምናታለሁ። ማምንበት አትመን፣ ማንንም እንዳታመን። በዚህ ሰዓት ላይ ማንንም ማመን ከባድ ነው። ደግሞ ምክንያት አለ እኮ ስራ ነገር እኔ ነገር አይደል? ፍቅር ከልጅነቷ ጀምሮ ማውቃት ልጅ ገባ። እንደዛ አትበል። ትላንትና ባስቀመጥከው ቦታ ላይ የተገኘ ሰው የለም። ሰዎች ትላንት ባስቀመጣችሁት ቦታ ላይ አታገኟቸውም። አብርሃም አልነበረም ይሄ ንግግር መናገር የነበረበት። ሩታ አንቺ ነበርሽ ይሄ ንግግር ማውራት የነበረብሽ። እኔ ፍቅር ደግሞ ወንዶች አሳይታለሁ። እንግዲህ መረጃው ይምጣና በጋራ እንወስናለን አይደለም የሚባለው? አሳይሃለሁ። ጥሩ ነው። ለክህደታችሁ ጥሩ መልስ ነው። እስቲ ስጫቸው። እውነት እኛም ማየት የምንፈልገው እሱን ነው። ወሬ አንተ እንድትዋረድ የሚሆን ነገር ላደርግ አልችልም። ለምን ካልከኝ ደግሞ ወንድሜ ስለሆንክ ነው አለ። ኧረ እባክህ ወንድሙ ስለሆንክ ነው ስታጃጅለውና ስትጎትተው የነበረው አስመሳይ። የሚገባ እኮ ጭንቅላት ነው። ኧረ እባክህ ልክስክስ ናችሁ ሁለታችሁ። ብልግናችሁ ሰው ያንሸፍኑ። የሚገርም ነው አይደል ቤተሰቦች? በጣም የሚገርም ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው